ስንቶቻችሁ 95% የሚባለውን ህግ ታውቃላችሁ? ምናልባት ለማታውቁ ሰዎች 95% ህግ የሚለው 5% ብቻ ሙሉ አቅማቸውን በመረዳትና በመጠቀም የሚፈልጉበት ደረጃ የሚደርሱ ህብረተሰቦች ሲሆኑ 95% ደግሞ የሰውን ወይም ደግሞ የህብረተሰብን አመለካከት በመፍራት ይሄ አቬሬጅ የሚባል ህይወትን የሚኖሩ ሰዎች ናቸው። በነገራችን ላይ አሁን የነገርኳችሁ ነገር ሪል ዳታ ነው እና ካለው ህብረተሰብ ውስጥ እንግዲህ 5% ብቻ ነው ከዛ ውስጥ ተገንጥሎ ወጥቶ ሙሉ አቅሙን ተጠቅሞ ህይወቱን የሚለውጠው ማለት ነው። ቀሪ 95% ደግሞ ሚዲዮከር የሆነ ላይፍን የሚኖረው። ዛሬ በዚህ ህግ ላይ ተመስርተን እናንተ ከየትኛው ናችሁ የሚለው ነው የምናወራው፣ ከ5% ወይንስ ከ95%? ይሄንን ለመረዳትና እናንተ ከየት ናችሁ የሚለውን ለማወቅ ከፈለጋችሁ እነዚህ ነገሮች ተረዱ። 95% አመለካከታቸው ለሰው ባይመችስ ወይም ደግሞ ሰው የሆነ ነገር ቢለኝስ የሚል ፍራቻ መድረስ ከሚፈልጉት ማንነት የሚያስቀራቸው አመለካከት አይምሯቸው ውስጥ ሲኖራቸው፣ 5% ግን ይሄንን ባህሪን ብቀጥል ወይም ደግሞ ሰውን ማስደሰትን ለሰው ብሎ መኖርን በየጊዜው የማደርገው ከሆነ የወደፊት ማንነቴ ምን ሊሆን ይችላል የሚል ጥያቄ አላቸው። ይሄውን የተናገርኩትን ሁለቱን ነገሮች ካልተረዳችሁ በረም እንደዚህ ብላችሁ አስቡት። 95% ሰውን ፍራቻ ወይም ደግሞ የሰውን አመለካከት የዛሬ ኮምፎርታቸውን ሲያስቀድሙ፣ 5% ግን የሰውን አመለካከት አይደለም የሚያሳስበው። ኢንስቴድ አሁን ያለኝ ማንነት በዚህ ቢቀጥል ወደፊት ራሴን የቱ ጋር ነው የማገኘው kind of like long term vision ያላቸው። ስለዚህ እናንተ ብትሆኑ ራሳችሁ እንድትጠይቁ የምፈልገው ነገር ከየትኛው ናችሁ ስል የምር ነው። ከየትኛው ናችሁ እናንተ? ሁልጊዜ የሰውን አመለካከት ሰውን ፍራቻ ወይም ደግሞ እንዲህ በባለስ የሚለው አመለካከት ያላችሁ ሰዎች ወይንስ የሰው አመለካከት ትታችሁ ራሳችሁን የምትጠይቁ ሰዎች ናችሁ? በእነዚህ ሰዎች መካከል ያለው ልዩነት ምንድነው? ነገ የተሻለ ህይወትን ለመኖር ዛሬ መስዋዕት መደረግ ያለበትን ነገር እነዚህ 5% ለመክፈል ዝግጁ ሲሆኑ 95% ግን ፍራቻ እንዳልኳችሁ ስለሚይዛቸው ያንን ነገር ይዛቸዋል። however ግን 95%ን በተን አድርገን ደግሞ ስንመለከተው ማለት ነው 95% የሚውሉ ህብረተሰብ ሰውን ጀጅመንት ፍራቻ ብቻ አይደለም ይሄ ማንነት ውስጥ የሚያስቀራቸው but also ማንነታቸውን አለማወቅ ብያለሁ። ናው እንደዚህ ብላችሁ ራሳችሁን ጠይቁ። አጠገባችሁ ያለው ሰው ምናልባት ደግሞ የቪዲዮ የምትመለከቱ ሰዎች እድሜያችሁ ትንሽ ገፋ ያለ ሰዎች ከሆናችሁ ማለት ነው ምን ያህል እድሜያችሁ ነው ሰዎችን ለማስደሰት ብላችሁ ያቃጥላችሁት? አንደኛ። ሁለተኛ ስንቶቻችሁ ናችሁ በህይወታችሁ ወይም ደግሞ በውስጣችሁ ያ የሚቃጠል ህልም አለ መሆን የምትፈልጉት ማድረግ የምትፈልጉት ነገር ግን ቤተሰባችሁን ላለማሳዘን ስትሉ ህብረተሰብ የሆነ ነገር እንዳይላችሁ ብላችሁ እንዲሁም ደግሞ ይሄንን ውሳኔ ብትወስኑ ወደፊት ህይወታችሁ ምን ሊሆን እንደሚችል እርግጠኛ ባለመሆናችሁ ብቻ አይ አርፌ ብቀመጥ ይሻላል ያላችሁት ስንቶቻችሁ ናችሁ? አብዛኛው ሰው ህይወቱ የሚቃጠለው ኢንፋክት እናት ህይወቱ የሚቃጠለው ምናልባትም ታውቁ ከሆነ ኢንፋክት ፈረንጆች ምን ይላሉ መሰላችሁ? መቃብር ቦታ በጣም የሚያሳዝን ቦታ ነው። ምክንያቱም ያ መቃብር እንዳለ የያዘው ፖቴንሻል ያላቸውን ሰዎች ናቸው። ናው እድሜያችን ወጣት ባለበት ጊዜ ማለትም ብዙ ነገሮችን ማድረግ በምንችልበት ጊዜ አብዛኞቻችን ሰውን ፍራቻ እንዳልኳችሁ አንደኛ፣ ሁለተኛ አቅማችንን ባለማወቅ፣ ሶስተኛ ምን እፈልጋለሁ የሚለውን ጥያቄ ለራሳችን እንኳን ባለመጠየቅ ዋጋ እንከፍላለን። ያ ዋጋ ምንድነው? ለአሁኑ ኮምፎርት ላይፍ ልኑር ማለትም ነው ትምህርት ቤት ከገባው ጥሩ ውጤት ካመጣው ጥሩ ዩኒቨርሲቲ ከገባው ስራ ከያዝኩኝ ወዲያው ካገባው ወዲያው ልጅ ከወለድኩኝ አይ ቲንክ የህይወትን ትልቁ ቼክ ቦክስ ቼክ ካደረኩኝ ኤቭሪቲንግ ኢዝ ኦኬ የሚል አመለካከት ያለው ሰው አለ። again which is okay ግን ደግሞ ሌሎች ሰዎች አሉ ኖ እኔ የምፈልገው እነዚህ ነው መማር የምፈልገው ይሄንን ነው እንደዚህ አይነት ቢዝነስ ከፍታለሁ ቢዝነሱ ምንም እንኳን ቢያታገለኝ እታገልለታለሁ ምክንያቱም ህልም ስላለኝ and ቤተሰብ ደግሞ ከመመስረቴ በፊት በመጀመሪያ እኔ እንዲህ ሊኖረኝ ይገባል እዚህ ነገር ላይ ዝግጁ መሆን አለብኝ ኢቭን ማግባት የምፈልገው ሰው እንደዚህ አይነት ሰው ነው ብሎ ግን ስታንዳርድ የሚያወጣም ደግሞ ለብቻው አለ። ናው ኢማጂን አድርጉት አሁን ይህንን ሰው እንኳን ስፖትላይት ላይ አምጥተን ብንመለከተው ማለትም አሁን ለምሳሌ ሴት ልጅ ናት እንደዚህ ያለችው እንበል። አንድ ሴት ልጅ ተነስታ ነው እኔ ዩኒቨርሲቲ መግባት አልፈልግም ኢንስቴድ እንደዚህ ነው መማር የምፈልገው ምክንያቱም እዚህ ቢዝነስ ውስጥ መግባት ስለምፈልግ ብላ ብትናገር ቤተሰብ ጎበዝ ልጄ እሰይ አይልም። ኦብቪየስሊ በተለይ ኢትዮጵያ ሀገር ውስጥ የምናውቀው ነገር ስለሆነ ማለት ነው። again አሁንም እቺን ሴት እናምጣትና ያንን ትምህርቷን ጨርሳ ቢዝነስ ከፈተች እንበል። ናው እዚህ ጊዜ ቢዝነሷ ላይ ሀስል ስታረግ ህብረተሰቡ ምን የሚል ይመስላችኋል? መቼ ነው የምታገቢው? መቼ ነው ሴትል የምታረጊው? ምንድነው እንደዚህ መሯሯጥ? ራይት again ያለንበት ካልቸር ይሄን ነገር ስለሚል ማለት ነው። ስለዚህ ሴት ልጅ ስራ ላይ ተፈተፍ ስትል ኢንፋክት እውቀት ያላት ሴት መናገር ስትጀምር ብዙ ሰው አንደርማይን ያደርጋል ነው ላይክ ምክንያቱም ሴት እነዚህ መሆን አለባት ተብሎ ስለሚታሰብ በህብረተሰቡ and እሱም ደግሞ ብቻ አይደለም ሴት ልጅ you know what እኔ ማግባት የምፈልገው ሰው ይሄን ስታንዳርድ
ማሟላት አለብኝ እንዲሁም ደግሞ ትዳር ውስጥ ከመግባቴ በፊት ይሄን እኔ ጋር ሊኖር ይገባል ብላ ለራሷ ቀመሮችን ደግሞ ስታወጣ ሰው ሁሉ ቤተሰብም ጨምሮ ምን ይላል ማለት ነው? ዋጋ የለሽም፣ አርፈሽ ተቀመጭ፣ ምን ነው እንደዚህ የምታረጊው? ላይክ እንደዚህ አይነት ሰው ኮላ ታገኚ ትችያለሽ፣ ባይመጣስ እድሜሽ ይቀጥላል፣ እድሜሽ እኮ እየሄደ ነው። ኢንፋክት አንድ ሴት 30 ዓመት ሆና ጓደኛ ራሱ ዴት እያደረገች ካልሆነ again ማአት ነገሮች ሀፕን ያደርጋሉ። ሶ አሁን የዘረዘርኳችሁ ላችሁ ነገሮች በጠቅላላ አሁን እየተስተዋሉ ያሉ ነገሮች ናቸው። ምክንያቱም በተለይ ሴቶች ትንሽ ነቃ ብለዋል ማለትም ነው በመጀመሪያ ይሄ ነገር መኖር አለበት and ማንም ደግሞ ወንድ መጡ ወደድኩሽ ስላለ ብቻ ሰው ነው ይሄ ነገር መሆን አለበት ይሄ ነገር መቅደም አለበት ስትል kind of society ብቻ ገብታችኋል። ያ ፍሪክሽን አለ ነው ለላችሁ የፈለኩት ምንድነው አሁን የነገርኳችሁን ህይወት ኑሩ ብትባሉ ሴቶች or maybe even ወንዶችም ካላችሁ በነገራችን ላይ ኑሩ ብትባሉ probably አብዛኞቻችሁ ነው የምትሉት። ምክንያቱም ሀስል አለዋ ምን ማለት ነው? አንደኛ እንበልና ትምህርትን ማቋረጥ ማለት ከቤተሰባችሁ አጌነስት መሄድ ማለት ነው ራይት። ሁለተኛ ኢቭን የራሳችሁን ቢዝነስ እንኳን ለመክፈት ብታስቡ again ቢዝነሱ ላይ መስራት ማለት ጊዜያችሁን ማቃጠል ማለት ነው ለቤተሰብ or even ጊዜ መስጠት ላለባችሁ ነገር ጊዜ እየሰጣችሁ አይደለም። and ትዳር ላይ ደግሞ ቢመጣ እናንተ እንደዚህ አይነት አመለካከት ቢኖራችሁ ይሄ like predict የሚደረግ ነገር አይደለም። ለምን ራሳችሁን ውስጥ ይጠይቁ እንዴ እንደዚህ አይነት ባል ባታገኙስ or ደግሞ what if gold digger ነሽ ብትባይ ነው I mean ብዙ አይነት ጥያቄዎች አሉ። በነገራችን ላይ ሴቶች ያልኩበት ትልቁ reason is because እኔ ሴት ስለሆንኩኝ ለኔ ይቀላል ነው። same thing ወንዶችም ጋር አለ። ወንድ ልጆች አሉ ለምሳሌ እኔ ጓደኞች አሉ no like drop out ማድረግ ፈልጋለሁ ይሄን ቢዝነስ ማሳደድ ፈልጋለሁ ሲባል በጣም ጥቂት ሰዎች ናቸው or ጥቂት ቤተሰቦች ናቸው ወንድ ልጆቻቸውን ሰፖርት የሚያደርጉ። ትዳር ላይ ሲመጣ ችግር የለበትም you know ወንድ like ተረጋግቶም ሆነ በችኩልም እሱ ላይ ብዙ ጊዜ አያጣላንም it's okay። ነገር ግን ወንድ ልጅ ለራሱ ስታንዳርድ ሲኖረው ማለትም እኔ ማግባት የምፈልጋት ሴት እነዚህ መሆን አለባት እንዲህ ነገር ሊኖራት ይገባል እኔ ምን ነው ፕሮቫይድ ማድረገው ከሷም ጠብቀው ይሄን ነው ማለት ሲጀምር unrealistic የሆነ ነገር ነው። ለምን እንዴ አንተ ወንድ አይደለክ ሁሉ ነገር ነው ማድረግ አለበት or something again controversial የሆኑ አመለካከቶች ናቸው። I believe በተለይ ትዳር ላይ ሲመጣ ሁሉም ሰው የራሱ አመለካከት ይኑረው ባይ ነኝ እኔ ፐርሰናሊ። ምክንያቱም ለኔ ያለኝ ስታንዳርድ ለገኔና ለገሊት ስለማይሰራ ማለት ነው። ለላችሁ ግን የፈለኩት ምንድነው እንደዚህ ንግግሮችን ስትሰሙ አይምሯችሁ ላይ በጣም ሬድ ፍላጎች ይነሳሉ። ላይክ እንዴ እኔ ቦን ያን ነገር አላደርግም or እንዴት እንደዚህ ይሆናል እንዴ ሳላቀው ባይሳካስ ቢሆንስ ማአት አይነት ነገሮች አይምሯችሁ ላይ ይሄዳሉ። ስለዚህ አይምሯችን ደግሞ በተፈጥሮ ዲዛይን የተደረገው ኮምፕሊኬትድ የሆኑ ነገሮች ላይ ጊዜውን ማጥፋት አይፈልግም። ኢንስቴድ በኢዚ መንገድ ይሻለዋል ማለት ነው። ስለዚህ አብዛኛው ሰው በተለይ ደግሞ 95% ያልኳቸው ሰዎች ቤዚክሊ ህይወትን የሚኖሩት እኛ በመናቀው እነዚህ ብሉፕሪንት ተብሎ በተሰጡ ነገሮች ናቸው። ከዛ ነገር ግን ወጥቼ እኔ ግን የምፈልገው ማለት ግን ሲጀምር የዚህን ጊዜ የምትጋፈጡት ነገር አለ። ያንን ነገር ማድረግ ሰው አይፈልግም ማለት ነው። ሶ እንድትረዱ የፈለኩት ትልቁን ፒክቸር መስራት የፈለኩት ምንድነው ለምንድነው ታዲያ ሰው መሆን የሚፈልገውን ነገር የማይሆነው? ለምንድነው ቆራጥ የማይሆነው? ለምንድነው ለዚህ ነገር ቆፍጣና የሆነ አመለካከት የሌለው ብለን ስንመለከት is because የሰውን አመለካከት የሰውን አስተያየት እንዲሁም ደግሞ የሰውን ጀጅመንት ፍራቻ ሰዎችን ከብዙ ፖቴንሻል ወደ ኋላ ይሰበስባቸዋል ማለት ነው። አሁን የተናገርኩትን ነገር ምናልባት ከዲዲ አፍ መስማት ላትፈልጉ ትችሉ ይሆናል። ምናልባት እድሜያቸው ገፋ ያሉ ሰዎችን እዚህ ቻናል ላይ አቅርቤ ቢያወሩ እውነቴን ነው የምላችሁ የሚነግሯችሁ ነገር አፋችሁን ያስከፍታል። እኔ ፐርሰናሊ ብዙ ጊዜ ከነዚህ አይነት ሰዎች ጋር ዲቴል ነገሮችን ስለማወራ ማለት ነው። ብዙ እድሜያቸው እንዴት እንዳቃጠሉ የማይሆን ትዳር ውስጥ ቸኩለው እንደገቡ ኢቭን ለራሳቸው ልጅነታቸውን ሳይጨርሱ ገና በጊዜው 4-5 ልጅን ወልደው በዛ ጊዜ ላይ ሶሳይቲ ደስተኛ ነው ምናምን ነገር ግን ስቃዩን የሚሰቃዩት እነሱ ናቸው። ብዙ ነገሮች አሉ። አንዳንድ ጊዜ ይሄንን ነገር ያለፈበትን ሰው ማዳመጥ ጥሩ ነው። ለምን ኤግዛክትሊ እንደዛ ሰው ሆኖ ማለት አይደለም or ይሄ ሰው ያላደረገውን እናንተ አድርጉት ማለት ሳይሆን ማመዛዘን እንድትችሉ ማለት ነው። በነገራችን ላይ ለአንዳንድ ሰዎች ይሄ ብሉፕሪንት ለነሱ ይሰራላቸዋል። ስለዚህ ይስራላቸው በጣም I'm happy for you ያ ነገር ለእናንተ የሚሰራ ከሆነ but ለእንደኔ አይነት ሰውና እንደኔ አይነት መሰል ለሆነ ሰው ማለት 5% ለሆናቸው ሰዎች ግን ብዙ ምንጋፈጣቸው ነገሮች አሉ። ከነዛ መካከል አንዱ የሰው አስተያየት አመለካከት ጀጅመንት ነው። ያ ጉዳያችን ሊሆን አይገባም። again at the end of the day ህይወቱን የሚኖረው እኛ እንጂ እነሱ አይደሉም። ስለዚህ ሹር አስተያየት ሊሰጡን ይችላሉ። ነገር ግን ሙሉ ለሙሉ እንቀበል ማለት አይደለም። አንደኛ ሁለተኛ መረዳት ያለባችሁ ነገር ሰው አታድርጉ ብሎ ሲናገር ወይም እንደዚህ ቁጥሩ አይደለም ሲል or ደግሞ ጀጅ ሲያደርጓችሁ ማለት ነው እናንተ ድፍረት ኖሯችሁ ያደረጋችሁትን ነገር የማድረግ ድፍረት ስለሌላቸው ነው።
ለምሳሌ አሁን እናንተ ትምህርት እየተማራችሁ ድሮፕ አውት አድርጋችሁ የራሳችሁን ቢዝነስ ለመክፈት ብታስቡ በነገራችን ላይ ስናገር ላይክ ነው ኮመንት ስለሆነ ነው እንጂ አምናስተኝ ግዴታ ቢዝነስ ለመጀመር ትምህርታችሁን ማቋረጥ አለባችሁ ለማለት ፈልጌ አይደለም። ግን እንበልና እንደዚህ አይነት ሰው ካለ የሆነ ሰው መጥቶ እንዴ ለምን አቋረጥክ ትምህርት እኮ ይሻላል ትምህርት እኮ ምናምን ነገር ቢላችሁ እዝ ቢካዝ ያ ሰው በእናንተ ሲቹዌሽን ውስጥ ቢሆን ያንን ነገር ማድረግ አይችልም ማለት ነው። አቢሊቲው የለውም። ለምን አይምሮ ማሰብ አይችልም ከዛ በላይ። ስለዚህ ማወቅ ያለባችሁ ነገር መሆን የምትፈልጉት ነገር አቅማችሁ ኦር ኢቭን ማሳካት የምትፈልጉት ነገር ህልሙ የናንተ ከሆነ የሰው አስተያየት መጣ ቀረ የናንተ ጉዳይ ሊሆን አይገባም። አንደኛ ሰው የሚመክራችሁ ከፍቅሩ የተነሳ ነው በነገራችን ላይ፣ ምክንያቱም እነሱ የሚያውቁት ሴፍ ነው ብለው የሚያምኑት ያ ነገር ስለሆነ። ሁለተኛ ደግሞ እናንተ እየሄዳችሁበት ያለውን ፓዝ ያ ሰው ቢሆን እንደማያደርገው ስለሚያውቅ ነው አታድርጉ የሚሏችሁ። ላስትሊ ሄተሮች ካሉ ማለትም እድሜያችሁ ገፋ ለምን አታገቡም በዚህ ጊዜ ማግባት ነው እንጂ ምንድነው አይነት የሚል አመለካከት ደግሞ ያለ ሰው ይሄ ገና አፕዴትድ ያልሆነ እንዴ ነው ኦልድ ቨርዥን ኦፍ ማይክሮሶፍት ብላችሁ አስቡት። በዛ ማይንድ ሴት ላይ የሚረማመድ ሰው ነው። ስለዚህ እነሱን ጀጅ ማድረግ አይጠበቅባችሁም። ሌተምቢ በቃ ለነሱ ዋጋ የሚሰጡት ነገር ያ ነው ማለት ነው። ግን ያ ማለት ለእናንተ ዋጋ የሚሰጡት ነገር እሱ ይሁን ማለት አይደለም። ስለዚህ ራስን ማወቅ የመሰለ ነገር የለም። 95% እና 5% የሚለያቸው በቃ ይሄ ነው። 5% ኤግዛክትሊ ምን እንደሚፈልጉ ያውቃሉ። ኤግዛክትሊ ምን መወሰድ እንዳለበት ያውቃሉ። ቢያምም ለአሁኑ ኮምፎርት ቢነሳቸውም ያን ነገር ከማድረግ ወደ ኋላ አይሉም። and that's why ስኬታማ የሚሆኑት። በ95% ግን ከዚህ ኮምፕሊትሊ ተቃራኒ ነገር ነው የሚያደርጉት ማለት ነው። ሶ ሁለቱም ጋር ምንም አይነት ሄት ሊኖር አይገባም። ይሄን በገባው ነው ያም በገባው ስለሆነ የሚያደርገው ማለት ነው። however ግን እንድትረዱ የምፈልገው ነገር እንደው መሰላችሁ in the future ይሄ 95% እና 5% የሚባሉት ሰዎች ከ5 ዓመት ከ10 ዓመት በኋላ ልዩነታቸው ያራምባና ቆቦ ነው የሚሆነው። ስለዚህ ወደ 95% usually complain ማድረግ ሲጀምር or ደግሞ ወይኔ እንደዚህ አይነት ሰው መሆን ይችል ነበር ብሎ ቢናገር it's a matter of time። አሁን አልፏል ጊዜው። ለምን because እነዚህ 5%ዎች ከነዚህ 95% ሲለዩ ያደረጉት እርምጃ ከነዚህ ሰዎች እንዲርቁ አድርጓቸዋል። just simply እንደዚህ ብላችሁ አስቡት። ሁለቱም እኩል ደረጃ ላይ ቢነሱ 5% መደረግ ያለበትን ኮንስታንትሊ በየቀኑ ቢያደርግ ግን ይሄኛው እንዲህ ቢሆን ገብታችኋል ልዩነቱ ለጣፈው ከንቱ እንደዚህ ነው የሚሆነው ማለት ነው። so ያ ጋፕ ቅራኔን ይፈጥራል። ያ ጋፕ ጥላቻን ይፈጥራል። ያ ጋፕ ብዙ ኮምፕሌኖችን ይፈጥራል። that's why የሀብታምና የደሃን ህይወት ስትመለከቱ ይሄ ደሃ የምንለው ሰው እዚህ ጋር ያለው ህብረተሰብ እዚህ ጋር ያለውን ህብረተሰብ ሊረዳ አይችል ሊግባቡ አይችሉም። በፍጹም ላይፍ ስታይላቸውን ሊግባቡ አይችሉም። ሴም ቲንግ እኔ ጋር ሀፕን ያደረገው ኦፍ ኮርስ ለገንዘብ እያወራ አይደለም። ግን እኔ ድሮ እናትና አባቴ ቤት ከሚኖሩበት ቤት ስወጣ በ17 ዓመቴ ነበር። የዛን ጊዜ የማውቃቸው ሰዎች አሉ እና አሁን ደግሞ ወጥቼ ያለኝ አመለካከት ያለኝ ህይወትን ሲመለከቱ ሊትራሊ አራምባና ቆቦ ነው። however ግን የተረዳሁት ነገር ምንድነው መሰላችሁ? እኔ በዚህ ጀርኒ ውስጥ ማይንድ ሴቴ አፕዴት አድርጓል። ማይንድ ሴቴ ሌላ ደረጃ ላይ ደርሷል እነሱ ካሉበት ማለት ነው። ሶ ላስት ታይም እንደውም የእናቴ ለቅሶ ላይ ተገናኝተን ስናወራ I was amazed። ልንግባባ አንችልም። in any way ልንግባባ አንችልም። ገብታችኋል? so that's the main point እንድትረዱ የምፈልገው ነገር ያ ለውጥ መምጣቱ የማይቀር ነገር ነው። ለውጡም ደግሞ ሲመጣ ጀጅመንቱ የሚኖርና የሚቀር ነገር ነው። so it's up to you። 95% መሆን ይሻለኛል again up to you ነው። 5% መሆን ይሻለኛል again up to you ነው። ልዩነቱ ምንድነው? ሁለታችሁም ዋጋ ትከፍላላችሁ። ግን 5% ዋጋውን አሁን ሲከፍሉ 95% ደግሞ አሁን ላይ ረጋ ብለው በኋላ ላይ ዋጋውን ይከፍላሉ ማለት ነው። ስለዚህ መረዳት ያለባችሁ ነገር at the end of the day ሁለታችንም ዋጋ እንከፍላለን። በትመሽ ነው ዋጋ የምትከፍሉት it's up to you ማለት ነው። so በትንሹም ቢሆን የቪዲዮ እንደረዳችሁ ተስፋ አደርጋለሁ። በተለይ ህይወታችሁ ላይ ሲመጣ ውሳኔን በተመለከተ ማለት ነው። ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ሴክሽን ላይ ለሚነው። ከወደዳችሁ definitely ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። ቫይባችን ይሄ ይመስላል። በሳምንት 2 ጊዜ እንደዚህ አይነት ኮንተንቶችን ፖስት አደርጋለሁ። በሚቀጥለው ምን አይነት ቶፒኮችን ከቨር ላድርግ again ኮሜንት ሴክሽን ላይ let me know። በተጨማሪ ደግሞ የቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። እዛ ላይ እኔን የመሰሉ ሰዎችን የምታገኙበት እርስ በራሳችሁ ክሎስሊ እንደዚህ ነገሮችን የምናወራበት ቻናል ነው። ሌሎችም ሶሻል ሚዲያዎች አሉኝ። እዛ ላይ ምን ፎሎ ማድረጋችሁን እንዳትረሱ ቢካዝ ዴይ ቱ ዴይ ዛላይም ኮንተንቶችን ፖስት ስለማድረግ ማለት ነው። ኤኒዌይስ በሚቀጥለው ቪዲዮ በተለየ ርዕስ እመጣለሁ።